ይጠቅማል? እስኪ ንገረኝ፣ ጥቅሙ ምንድን ነው? በዛ ደግሞ መናገር የራሱ የቆጨኝ ነው። እሺ ወይ የኔ ፎቶ ካለ ቀስ ብለሽ እና አረጋግጭልኝ። በጣም እየተጨነቅ እኮ ነው። ቆይ ምንድን ነው? አንተን የሚያስጨንቅ እኮ ምንም ነገር የለም። እሺ በቃ ተው። ስለዚህ ግን ደግመህ እንዳታስጨንቀኝ። በጣም ትገርሚያለሽ። ለእኔ እንደዚህ አይነት ተራ ነገር እምቢ ትይኛለሽ ብዬ አስቤ አላውቅም ነበር። ወይ ቴዲ፣ በቃ ደህና ደር። ቻው። መተኛት አለብኝ፣ ደክሞኛል። እንዴ ለምን ትዘጊዋለሽ መሲ? እንዴ ቆይ ምን ሆኗል? ለምንድን ነው የሚያፋጥጠኝ እንደዚህ? ቆይ አንዴ፣ እየቀለድኩ ነው በልኛ። ምንድን ነው ይሄ? ምን ማለት ነው? ዝም ብለሽ ያልኩሽን ነገር በያት። እውነቴን ኤልሹ ልጇ እንዳልሆነች የማውቀው እኔ ብቻ ነኝ። ራሷ አታውቅም። ቴዲ፣ እኔ በጣም እያስፈራኸኝ ነው። ቆይ እንዴት ነው ሳታውቅ አንተ ያወቅኸው? ቆይ አንተ ምንድን ነው ማለት? እንዴት አወቅ? አትፍሪ፣ ሌላውን ነገር ቀስ እያልኩ አብራራልሻለሁ። ለጊዜው ሊሰብራት የሚችለው ነገር ይሄ ብቻ ነው። ስለዚህ ተጠቀሚበት። ይሄ እንዴት ይሆናል? እውነት ከሆነ እኮ ይሄ ነገር እንኳን ለእኛ ለሰኞች ራሱ በጣም ነው የሚከብደው ቴዲ። ፍቅር የሚለውን ነገር እንግዲህ ከቴዲ ጋር አቁማ ቴዲን ብትከታተልና እንዲሁም ደግሞ ቴዲ ማን ነው የሚለውን ነገር ብታጠና እጅግ በጣም መልካም ነው ብዬ አስባለሁ። ምክንያቱም ቴዲ የሆነ ነገር በነመሲ ቤተሰብ የደረሰበት ይመስላል። ሲቀጥል ደግሞ እነሱን ለመበቀል ነው አሁን ላይ እያደረገው ያለው ማለት ነው። እውነት ወዷት አፍቅሯት አይደለም ማለት ነው። እና ከዚህም በኋላ ገና ብዙ ነገር እንደቀረውና እንዲሁም ደግሞ በመዘጋጃ አግብቷት ነገሮችን ያው መጨረስ እንደሚፈልግ ነው ሲያወራ የነበረው እንደሰማችሁት ማለት ነው። ሲቀጥል መኩ በህይወት መኖር አለበት፣ መሞት የለበትም። መኩ ከሞተ እጅግ በጣም ነው የሚደብረው ማለት ነው። ስለዚህ መኩ ይንጣልን የምንል እንግዲህ ሀሳብ አስተያየት የሚሰጡ በጣም ነቶች መከታ የሆነው መኩ መንጣት መቻል አለበት ብዬ አስባለሁ ማለት ነው። ሲቀጥል አሁን ላይ እንግዲህ አዶኒ ማለት ነው ኤልሹን በጣም እያሳመናት ይገኛል። እንዲሁም ደግሞ ከስልኮቿ መረጃዎች ቪዲዮ ላንሳሽ ጨፍሪ በማለት እንግዲህ የሚፈልጋቸውን አንዳንድ ነገሮች ራሱ እየወሰደ ይገኛል ማለት ነው። በነገራችን ላይ እሷ በጣም ትወደዋለች፣ ከልቧ ነው አፍቅራ እየተጠጋችው። እሱ ግን ለፈለገው ነገር መረጃ እስከምሰጠው ድረስ ማለት ነው አብሯት እንደሚሆን እንግዲህ እያሳየ ይገኛል፣ እያስመሰለ ይገኛል ማለት ነው። ሲቀጥል ደግሞ እጅግ በጣም ቀየረች እና እንዲሁም ደግሞ በጣም ጥሩ እንደሆነች እንግዲህ ጆን ራሱ መጥቶ ነግሯታል ማለት ነው። ጆን ያው እውነቱን ነገር ለመናገር ወይንም ደግሞ ያለውን ነገር እናቷ የደበቀቻትን ማለት ነው ወይዘሮ ሄለን በጣም ከባድ ሚስጥር ደብቃሻለች በማለት እንግዲህ ቀጥታ ኤልሹ ጋር በመንጣት አናግሯት ነበር ጆን ማለት ነው። ምክንያቱም በጣም ተቀይረሻል፣ በጣም አምሮብሻል በማለት እንግዲህ ጀምሮ ነበረ። ጆን ምንድን ነው ያለችው እንግዲህ ኤልሹ አንዳንዴ የምትወደውን የራስህን ሰው ስታገኝ እንደዚህ ትቀየራለ፣ እንደዚህ ደስታ ይኖርካል በማለት እኔ በጣም ነው የምታስጠላኝ፣ በጣም ነው የምጠላ። ለምንድን ነው የመጣኸው? እኔ ጓደኛዬ ሌላ ሰው
ቼት ያደረኩበት እስከሚመስለኝ ድረስ ነው። አሁን ላይ ተወኝ ወደ ቤት ልግባበት እያለች እንግዲህ ለጆን ማለት ነው ስትናገር ነበረ። ጆንም ኧረ እባክሽ እንደሱ ነው የምታስቢው? እባክሽ እናትሽ የደበቀችሽ በጣም ያልጠበቅሽው ትልቅ ሚስጥር አለ፣ እሱን ልነግርሽ ነው የመጣሁት በማለት እንግዲህ ሲነግራት፣ እሷም ከእናቴ ጋር ደግሞ ልታጣላኝ ትፈልጋለ እንዴ? ሄድልኝ ከዚህ በማለት እንግዲህ ጆንን በማመናጨቅ ማለት ነው ወደ መጣበት እንዲመለስ አድርገዋለች። በነገራችን ላይ ያው ጆን ማለት ነው አንዳንዴ ያው ከወይዘሮ ሄለን ጋር ቢሰራም ግን ደግሞ ወይዘሮ ሄለን እጅግ በጣም ስተተኛና መጥፎ እንደሆነች ራሱ ያውቃል ማለት ነው። ሲቀጥል ደግሞ ወይዘሮ ሄለንና እንዲሁም ደግሞ ቤሎን ያወሩትን ነገር እያንዳንዱ ነገር ሰምቷል ማለት ነው። ምክንያቱም ያው ወይዘሮ ሄለን ኤልሹ የቤሎን እህት እንዳልሆነች ይህን ነገር አውቋል። የዚህ ቤት ጉድ ምን አይነት ነው? መቼ ነው የሚያልቀው? ግን ደግሞ ወይዘሮ ሄለን እያንዳንዱ በጣም የሚያስደምም ስህተት ነው እየቆየ እየተሰማ ያለው። ምን አይነት ክፉና ጨካኝ ብትሆይ ነው? የአንቺ ጉድስ መቼ ነው የሚያልቀው? በማለት እንግዲህ ጆንም ወይዘሮ ሄለንን እንደተናገራች እንግዲህ ሁላችንም ያየነው ጉዳይ ነው ማለት ነው። እና ወይዘሮ ሄለን ደግሞ ይሄ ነገር በመፈጠሩ እንዲሁም ደግሞ ቤሎን ማለት ነው እውነተኛውን ነገር በመድረሱ ያ ማለት እንግዲህ ኤልሹ የሱ እህት እንዳልሆነች ባወቀ ሰዓት ማለት ነው እሱም እጅግ በጣም ነበር የተበሳጨው። ምክንያቱም ደግሞ በቃ ኤልሹ እህቱ እንድትሆን ይፈልግ ነበረ። እንደዛም ነበር የሚያስበው። ግን ደግሞ አባቱ የጻፈውና ያነበበው ነገር አሁን ላይ ደግሞ በምርመራ ውጤት ላይ የታየው ነገር ኤልሹ የቤሎን እህት እንዳልሆነች እንግዲህ አረጋግጧል ማለት ነው። እና ለመጀመሪያ ጊዜ እንግዲህ ቤሎንም እጅግ በጣም ሰክሮ ጠጥቷል ማለት ነው። እና አሁን ላይ እጅግ በጣም ባለው ነገር በጣም እየተጎዳ ነው። ሲቀጥል ደግሞ ወይዘሮ ሄለን ማለት ነው ለምንድን ነው ይሄማ መሆን የለበትም፣ ስሬን ገና አልጨረስኩም፣ ሀሳቤን አላሳካውም፣ እንዴት ሊሆን ይችላል? በዚህ መልኩ እንዴት አወቀ? በማለት እንግዲህ እጅግ በጣም ተጸጽታለች ማለት ነው። በጣም እየተናደደች ነበረ። በነገራችን ላይ ውጤቱን ልታስቀይረው ትችላለች ብዬ አስቤ ነበር። ሳይቀድመኝ መቅደም አለብኝ ብላ ነበር በባለፈው ፓርት ላይ እንዳየ ነው ማለት ነው። ምክንያቱም ያው ምርመራውን ገና ሳያስኬድ እኔ ቀድመዋለሁ ብላ ነበር ማለት ነው። እና ውጤቱን ሳየው በእርግጠኝነት እንግዲህ ወይዘሮ ሄለን ቀይረው ይሆናል ብዬ ትክክለኛ እህቱ እንደሆነች ከዚህ በፊት እንግዲህ ያው ታውቃላችሁ የኑኑን የምርመራ ውጤት እየቀየረች ያልሆነን ነገር ሆነ እያለች እንግዲህ ለብዙዎቹ ማለት ነው ብር እየከፈለች በዚያ እንደምታስመስል ሁላችንም የምናውቀው ጉዳይ ነው። እንደዛ ታደርጋለች ብዬ አስቤ ነበር። ግን ደግሞ ያው ቤሎን ትክክለኛውን ነገር ስላወቀ እጅግ በጣም ነው ደስ የሚለው። ምክንያቱም ወይዘሮ ሄለን ወደዚህ ቤት የገባችበት ሚስጥርና ምን ለማድረግ እንደፈለገች የእነሱን ንብረት ወደ ራሷ ለማድረግ እንደፈለገች ያን ነገር በደንብ ቤሎን መንቃት መቻል አለበት። ቤሎን ከነቃና እንትን ካለ ደግሞ አሰበችውና እንዲሁም ደግሞ ያቀደችው ነገር በአጭሩ እንትን ይልባታል ማለት ነው። ስለዚህ ከዚህ በፊት ራሱ ናሆምን ብሎታል ማለት ነው። እና ወይዘሮ ሄልን የሆነ ነገር እንደምሰራና እንዲሁም ደግሞ ከቴዲ ጋር ሁና የሆነ ነገር እንደፈጠረች እንግዲህ ናሆም ራሱ ማለት ነው የቤሎን አጎት ራሱ እጅግ በጣም እያስጠነቀቀው ነበር ማለት ነው። በነገራችን ላይ ቴዲ ያገተው ወይንም ደግሞ የያዘው ማንን ነው? ናሆምን ነው ወይንስ ደግሞ የቤሎን አባት ነው የሚለው ነገር እጅግ በጣም እንግዲህ ይብን ራሱ የቤሎን አባት በህይወት ሊኖር ይችላል ብዬ አስባለሁ። ግን ደግሞ ያው አስክሬን ተሰጥቷቸው መቼም እንግዲህ ቀብር አድርገዋል ማለት ነው። ስለዚህ አሁን ላይ በሱ በስራው ላይ የመጣበት ናሆምን ነው ያጠመደው ወይንስ ማንን ነው የሚለው ናሆም በና ቆይቷል ማለት ነው። ወደነ ቤሎን ቤት ራሱ ከመጣ እጅግ በጣም ነበረ የቆየው ማለት ነው። ስለዚህ ምናልባት እያገተው ራሱ ናሆምን ይሆናል እያንዳንዱ ማለት ነው የወይዘሮ ሄለንንና እንዲሁም ደግሞ የቴድን እርምጃ ስላወቀ ያን ነገር እርምጃውን እንዳወቀ ከኔ ይልቅ አንተ ስለዚህ ስለ ቤቱ ጉዳይም በደንብ ታውቃለህ። ስለዚህ ቤሎን ማድረግ ያለብን ነገር ማድረግ አለብህ በማለት እንግዲህ ለቤሎን ማለት ነው ሲነግረው ነበረ ናሆም ማለት ነው አጎቱ ማለት ነው። ስለዚህ አሁን ላይ ናሆም በጣም ጠፍቷል። ስለዚህ ቴዲ ያገተው እሱን ሊሆን ይችላል፣ ከቤቱ ድምጽ ሲሰማ የነበረው እሱ ሊሆን ይችላል ብዬ ነው የማስበው። መሲ እያንዳንዱን ነገር አሁን ላይ እንግዲህ መጠርጠር መቻል አለባት። እንዲሁም ደግሞ ቴዲን
ማን ነው የሚለውን ነገር ከጀርባው በደንብ ማጣራት አለባት። እንዲሁም ደግሞ ከወይዘሮ ሄለን ጋር ያለውን ቅርበትም መለየት መቻል አለባት ብዬ አስባለሁ። አሁን ላይ እንግዲህ ቴዲ ያው ቤሎን ያገኘው መረጃ አለ። እንዲሁም ደግሞ የእሷ መጨረሻ እያለቀላት ነው የሚለውን ነገር ለቴዲ ተናግራ ነበረ እና ምንድን ነው ምን አይነት ወረቀት ነው ያገኘው፣ ከወረቀቱ ላይ የኔ ስም አለ ወይስ የለም የሚለውን ነገር ደግሞ አጣርተሽ እንድትነግርኝ እፈልጋለሁ በማለት እንግዲህ ቴዲ ደውሎላት ነበር ለመሲ ማለት ነው። እና መሲ ደግሞ ይህን ነገር በመናገሯ እጅግ በጣም እየተጸጸተች ነው ያለው እና የሆነ ነገርማ ከጀርባ እያደረገ ነው። ምንድን ነው እሱና ወይዘሮ ሄለን ያላቸው ነገር እየገባኝ አይደለም። እሱ ስለዚህ መረጃ ለምንድን ነው እንደዚህ ያስጨነቀው? ጭራሽ ደግሞ ፎቶ አንስተሽ መረጃውን ላኪልኝ ይለኛል። እንዴት ነው እንደዚህ የማደርገው እያለች እንግዲህ ቴዲ ደግሞ አትወጂኝም ማለት ነው። ለእኔ እንኳን ይችን ትንሹን ነገር ሌላ ነገር እንኳን ማድረግ ትቼ ነበረ፣ ግን ደግሞ ይችን ትንሹን ነገር እንኳን እያደረግሽልኝ አይደለም በማለት እንግዲህ ቴዲም እየተናደደ ይገኛል። እሷም ደግሞ መናገሬን እንድጸጽተኝ እያደረግከኝ ነው፣ እባክህን ቴዲ እኔ እንደዚህ አይነት ነገሮች ማድረግ አልፈልግም። ሲቀጥል ደግሞ አንተ ለምንድን ነው እንደዚህ ያስጨነቀ? አንተን የሚመለከት ጉዳይ እስካልሆነ ድረስ አይመለከትም እያለች እንግዲህ ያው ያለ መንገድ ወይንም ደግሞ መረጃውን ፎቶ አንስታ ያለ መላክ ጥረት እያደረገች ነው። በነገራችን ላይ ሀሳቧን ቀይራ ወይንም ደግሞ እያንዳንዱን ነገር ሆን ብሎ ነው በነገራችን ላይ እያጠመዳት ማለት ነው። እና ቤሎን የሚያደርገውን እያንዳንዱን ነገሮች እንዲሁም ደግሞ ኤልሹ ማለት ነው የእሱ እህት እንዳልሆነች እንግዲህ መሲ አውቃለች ማለት ነው። በስተመጨረሻ ወረቀቱን ይዛ ስታነበው ያው ቤሎንና እንዲሁም ደግሞ ኤልሹ እህትና ወንድም እንዳልሆኑ አግኝታለች፣ መረጃው ደርሷታል ማለት ነው። እና ይህን ነገር ደግሞ ከዚህ በፊት ማን ነግሯታል? ቴዲ ነግሯታል ማለት ነው። እና ሁሉን ነገር በሽማግሌዎች ጉዳይ ማለት ነው ሽምግሌውን እንዳፈረሰችው ምናምን ነገር ያልሆነ ነገር እንዳደረገች እንግዲህ ወይዘሮ ሄለን ትንሳሌ ወይዘሮ ሄለን መበቀል አለብኝ፣ እንዴት እንደዚህ ታደርገኛለች? እሷ እንዴት የኔን ሀሳብ ወይንም ደግሞ የኔን ፕሮግራም ታበላሽብኛለች በሚለው ነገር እጅግ በጣም ተበሳጭታ ነበረና ቴዲ በወቅቱ ምን ብሏታል? ችግር የለውም እሷን አንድ ልቧን የምትጎጂው ነገር ሚስጥር አለ፣ እኔ ብቻ ነኝ የማውቀው። ስለዚህ ያው ኤልሹ ልጅሽ እንዳልሆነች እናገራለሁኝ ብለሽ እሷን ሄደሽ ንገሪያት ብሎ የነገራትን ነገር መሲ አስታውሳለች ማለት ነው። ይህን ነገር ደግሞ ቴዲ ብቻ ነው የሚያውቀውና በወቅቱ ምን ብላለች መሲ? እንዴት ይሄን ልታቅ ቻልክ? ማንም ሳያውቅ እንዴት አንተ ልታቅ ቻልክ? እኔ ነገሩ እየገባኝ አይደለም፣ ግን ደግሞ ይሄ ነገር እውነት ከሆነ ለእኛ ለሰሚዎች ራሱ በጣም ከባድ ነው እያለች እንግዲህ መሲ ተናግራ ነበር። ያንን ነገር ነበር ስታስታውስ የነበረችው ማለት ነው። ስለዚህ ቴዲ በጣም ከዚህ ቤተሰብ በጣም የሆነ ነገር እንዳለውና በጣም ማለት ነው ሁላቸውንም ማለት ነው ሀሳባቸውን ምናቸውን እቅዳቸውን በሙሉ እየሰበሰበ ይገኛል። ስለዚህ ቴዲ በጣም አደገኛ ሰው ነው። ይህን ነገር የሚያደርገው ግን እሱ ከመጀመሪያው ጀምሮ ከቤተሰቦቹ ገጠር ከሚኖርበት የሆነ ነገር የተበደለው ነገር ይኖራል በነመሲ ቤተሰቦች አሊያም ደግሞ በነመሲ አባት ማለት ነው። በዚያ የተበደለው ነገር ይኖራል ብዬ ነው የማስበው። ምክንያቱም ከስር ከመሰረቱ ሆን ብሎ ነው እያጠመዳቸው። ይብን ራሱ ኑኑ ማለት ነው ኑኑ ስትወለድ እንግዲህ ከመቀየር ጋር ማለት ነው ማለት ኤልሹ ነች እንግዲህ የመሲ ትክክለኛ ልጇ፣ ኑኑ ደግሞ የወይዘሮ ሄለን ልጅ ነች ማለት ነው። እና ከስር ከመሰረቱ ነው ይህን ነገር ሊቀይረው የቻለው ማለት ነው። ስለዚህ የሆነ በቀል አለበት ማለት ነው። እንዲሁም እንግዲህ መኩ በህይወት መትረፍ መቻል አለበት። በዚህ መልኩ ህይወቱን ማለፍ የለበትም ብዬ አስባለሁኝ። እንግዲህ በጣም ከቀን ቀን ማለት ነው ድራማው እጅግ በጣም አጓጊና እጅግ በጣም ተወዳጅ የሆነ መጥቷል። እንግዳ ተከታታይ ድራማ ማለት ነው። ውዴ ቻናሌ ተከታታዮች ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን ነበር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።
ነው።